ይኸውላችሁ ምንም ነገር ማድረግ አልችል ስትሉና ደካማ ስትሆኑ በቃ የሆነ የማድረግ ፍላጎት የሌላችሁ ጊዜ ደካማነታችሁን በቃ የሆነ መሞከር ሳትፈልጉ ስትቀሩ እየመጣችሁ ለገና የምፈልገው ነገር ራስን መጥፋት ነው የምትፈልጉት ነገር አቅም ካላችሁ የምትፈልጉት ነገር ካለ ለምን ሌላ ነገር አድርጋችሁ አታሳዩንም? እኮ ግራ ይገባኛል ማለት ነው። ፍላጎት ከሆነ ያላችሁ ለምን ሌላ ፍላጎት የላችሁም እንዴ? ከዚህ ውጭ ነው ወይስ ሌላ ነገር የማድረግ አቅም የላችሁ? እንደ ሰው እኮ ማንም ይፈተናል፣ ማንም ይቸገራል አይደል? ምንድነው መታችሁ እንደዚህ የምትሉት? ቤተሰቦቻችሁ ምንድነው የሚሰማቸው? ኧረ በፈጣሪ ፈሩ። ለገና ሁሉም ሰው ራሱን የማጥፋት ሐሳብ ነው እንዴ ያለው እንዴ? ማንም ሰው ሞልቶለት የሚኖር የለም። ችግር ነው ያለበት። ሁሉም ሰው በችግር እየታመሰ ነው ያለው። ግን ሌላውም እኮ መሞት ስለማይፈልግ ምናምን ችግር ስላጋጠመው ስለተመቻቸለት አይደለም። እናንተ ግን በቃ ማድረግ ሳትፈልጉ ስትቀሩ ደካማነታችሁን ለማሳየት ስትፈልጉ ደካማነታችሁን ላለማመን ስትሉ ያን ነገር ታገላችሁ ማሸነፍ እንደማትችሉ ስታስቡ ወይም ደግሞ የማድረግ ፍላጎታችሁ ሲጠፋ ትመጡና ለገና የምፈልገው ራስን ማጥፋት ፍላጎትም አይደለም፣ ጀግንነትም አይደለም፣ ዕውቀትም ክህሎትም ሊሆን አይችልም ጭራሽ ማለት ነው። ከፈለጋችሁ ደግሞ ራሳችሁ ማጥፋት ትችላላችሁ። ማንንም አትጎዱም። ቤተሰቦቻችሁ ልታሳዝኑ ትችላላችሁ። ራሳችሁን የምትጎዱት አንድ ሰሞን ይለቀስላችኋል። ከዛ ባለፈ ማንም አያስታውሳችሁም። እና እየመጣችሁ ማለት ነው ማንንም አታስፈራሩ። በቃ ተደጋጋሚ በቃ እኔ ሰለቸኝ ይሄ ነገር ማለት ነው። ጀግና ከሆናችሁ እውነት አቅሙ ካላችሁ ወጣት ከሆናችሁ የማድረግ ፍላጎት ካላችሁ ማሳካት የምትፈልጉት ነገር ካለ ለምን ይሄንን አሸንፋችሁ አታሳዩንም? እስኪ ስለ ቤተሰቦቻችሁ አንድ ደቂቃ እንኳን ቁም ብላችሁ አስቡላችሁ።